ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ የምናያቸው አማርኛ ፊደላትን አገጣጥመን ማንበብ ለከበዳችሁ እንዴት አድርገን አገጣጥመን ማንበብ ብንችል በቀላሉ እናያለን። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ከመቼውም ጊዜ በላይ አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉበትን ዛሬ ቀለል ባለ ሁኔታ የማሳያችሁን የሚሆነው በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር ባስቀመጥኩላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። በአጭር ጊዜ ብቻ አማርኛን፣ እንግሊዘኛና ሂሳብን ቀለል ባለ ሁኔታ እናስተምራችኋለን። ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ። ዛሬ የምናያቸው አማርኛን አገጣጥሞ ማንበብ ለከበዳችሁ በተለይ ደግሞ ማንበብ እየሞከራችሁ መጻፍ ለምትቸገሩና እንዲሁም ደግሞ አገጣጥሞ ማንበብ ምንድነው ብሎ ለሚያስቸግራችሁ እሱን ቀለል አድርገን እናያለን። እስከ መጨረሻው ለመከታተል ሞክሩ። ስለዚህ እዚህ ጋር ዛሬ የምናያቸው ትምህርቶች አማርኛን አገጣጥሞ ማንበብ እንዴት ነው መቻል ያለብን፣ በተለይ ደግሞ ረጅም ጽሁፎችንና አጫጭር አረፍተ ነገሮችን እንዴት አድርገን አገጣጥመን እናነባቸዋለን። በተለይ ፊደላትን እያንዳንዱን ከቻላችሁ አገጣጥሞ ማንበብ ምንም የሚከብድ ነገር የለውም። ምክንያቱም የመጀመሪያ ስራችን ፊደላትን ከአንደኛ እስከ ሰባተኛ እንዲሁም ደግሞ ወደ ቁልቁል ስንቆጥር ከሀ እስከ ፐ ያሉ ፊደላትን በደንብ መለየትና በዚህ አጋጣሚ ደግሞ አናባቢ ድምጾችን በደንብ አቀላጥፈን ማወቅ መቻል አለብን። እነሱን አቀላጥፈን ከቻልነ ማንበብና መጻፍ በፍጹም አይቸግረንም። ለምን? ትልቁ ፊደላትን መለየት፣ የፊደላትን ድምጽ መለየትና የፊደላትን ቅርጽ ማወቅ ነው። ስለዚህ እነሱን አወቅነ ማለት ማንበብ በፍጹም አይቸግረንም። ሲቀጥል የፊደላትን ድምጽ ጠንቅቀን ከአንደኛ እስከ ሰባተኛ ወይም ከአ እስከ ኦ ያሉ ድምጾችን ካወቅነ አማርኛን መጻፍ አይቸግረንም ማለት ነው። ስለዚህ እዚህ ጋር እንደምታዩት መጀመሪያ አንድን ቃል ለማንበብ በፊደል ደረጃ ማንበብ መቻል አለብን። ስለዚህ ይህንን ለማንበብ ሰ የመጀመሪያ ነች አይደለ? ከዛ ው እንላለን። በአንድ ላይ ሰው ብለን እናነባዋለን። ሰው በቀላሉ ለማንበብ ማለት ነው። ሌላው እዚህ ጋር 5 ፊደል ይታያቸዋል አይደለ? ይሄ እንዴት እናነባዋለን ብላችሁ በተቸገሩ ከሆነ መጀመሪያ አንዷን ፊደል ከዛ 2 ከዛ 3 እያላችሁ መቀጠል ነው። ስለዚህ መጀመሪያ ሲ አለች፣ ሲ ከዛ ጠ ሲጠ እንላለን። ሁለቱም በአንድ ላይ ሲጠ ሲጠ። ከዛስ ላ ጨምሩበት፣ ሲጠላ ሲጠላ። ከዛስ ህ ከዛስ ሲጠላህ እንለዋለን፣ ሲጠላህ። ከዛ ና አለች፣ ሲጠላህና። ልክ በዚህ አግባብ ነው የምናነበው። ይሄ ጀማሪዎች ከሆናችሁ ነው ገና ከመሰረቱ ማንበብ የምትሞክሩ፣ ነገር ግን በደንብ አቀላጥፋችሁ ያልቻላችሁ ለእናንተ እንደዛ አድርጋችሁ ማንበብ ትችላላችሁ። ነገር ግን እየሞከራችሁ ያላችሁ ካላችሁ ደግሞ እንዴት ነው የምታነቡት? መጀመሪያ ሰው የሚለውን በአንድ አፍታ ታነባላችሁ። ሁለተኛ ደግሞ ሲጠላህና በአንድ አፍታ፣ ሲመቀንህ ሲመቀንህ አንድ ጊዜ ማለት ነው። አትጥላው አትጥላው ጥንካሬ ይሆናል። ስለዚህ መጀመሪያ በፊደላት ደረጃ እናነባለን። በጣም ገና ጀማሪዎች ፊደላትን ጨርሳችሁ ወደ ቃል ምስረታ እየገባችሁ ያላችሁ ከሆናችሁ ቅድም እንዳሳየዋችሁ መጀመሪያ አንዷን ፊደል ከዛ 2 ፊደል ከዛ 3 4 5 እያላችሁ የሁሉንም ፊደል በአእምሯችሁ እያያዛችሁ መቀጠል። ለምሳሌ ሲ ካለ ከዛ ጠ ከዛ ላ ከዛ ህ ከዛ ና። ይሄ በአንድ ላይ ለሚያነብሰው ሲጠላህና ብሎ ማንበብ ይችላል። ነገር ግን ገና ጀማሪዎች ከሆናችሁ ምንድነው የምታደርጉት? ሲ ከዛ ጠ ሲጠ በአንድ ላይ። ከዛስ ማን አለች? ላን እንጨምራለን። ሲጠ ካልን በኋላ ላ እንጨምራለን፣ ሲጠላ ይሆናል። ከዛ ደግሞ ህን ስትጨምሩበት ሲጠላህ፣ ከዛ ናን ስትጨምሩበት ሲጠላህና የሚል አንድ ቃል ይሰጠናል። ነገር ግን እየሞከራችሁ ያላችሁ የተወሰነ የሚያስቸግራችሁ ካላችሁ ደግሞ ልክ እንዴት ነው የምታነቡት? ሰው በአንድ ላይ ሰው፣ ሲጠላህና ሲጠላህና፣ ሲመቀንህ ሲመቀንህ፣ አትጥላው አትጥላው፣ ጥንካሬ ጥንካሬ ይሆንሃል። አሁን እዚህ ጋር የማንበብ ስልቶችን ያሳያችሁ አይደለ? ነገር ግን በውስጡ ደግሞ የሚያስተላልፈው በጣም ጠንካራ የሆነ መልእክት አለው። እሱ ማለት ሰው ሲጠላህና ሲንቅህ ወይም ሲመቀንህ አትጥላው ጥንካሬ ይሆናል። ያ ማለት አንድ ሰው ሲጠላን ወይም ደግሞ ሲመቀነን ያንን ሰው ከበፊቱ ስንሰራው ከነበረ ስራ በላይ ሰርተን ማሳየት ነው አይደል የምንፈልገው? ከሱ በላይ ሆነን ማሳየት ነው የምንፈልገው። አንዳንዴ እነዚህ ሰዎች እንደ ኤሌክትሪክ ናቸው። ኤሌክትሪክ ስናነካካው መብራት ወይም ደግሞ የሆነ ኃይል ይፈጥራል አይደለ? ስናነካካው መብራት ወይም ኃይል ይፈጥራል። የሰው ልጅም ከተመቀነህና ወይም ከጠላህ ከሱ በላይ ሆነ መታየት ነው ማንኛውም ሰው የሚፈልገው። እንደዛ ነው መቼም ሰው በስራ ላይ ከተመቀነ ከሱ በላይ ሆነ መታየትን ነው፣ ድጋሚ በደንብ መስራትን ነው የምታስበው እንደኔ ከሆነ። ስለዚህ ከዚህም በላይ እንድንሰራ ጥንካሬ ይሆነናል ማለት ነው። በደንብ እንድንሰራ ጥንካሬ ይሆነናል። ስለዚህ ከዚህ የበለጠ ጠንክረን እንድንሰራ ነው የሚያደርገን። ሰው ከተመቀነን ወይም ደግሞ
ከጠላን የበለጠ ጠንክረን እንድንሰራና ከማንም በላይ ሆነን መታየትን ስለምንፈልግ አንዳንዴ ሰው ሲጠላህና ሲመቀንህ መልካም ነው። አንተን ከድሮ ማንነት የተሻለ ማንነት እንድታገኝ ወይም ደግሞ ጠንክረህ እንድትሰራ ያደርግሃል ማለት ነው። ሌላው ውድቀትን የሚፈራ ሁሉ ስኬት ሊያገኛት ስኬትን እንጨምሩባትና ስኬትን ሊያገኛት አይችልም። ውድቀትን የሚፈራ ሁሉ ስኬትን ሊያገኛት አይችልም። ምክንያቱም ስኬት በብዙ ውድቀቶች መካከል የምትገኝ እንቁ ነች። በብዙ ውድቀቶች መካከል ውድቀት አንዱ የስኬት አካል ነው። ስለዚህ ስኬትን ፈልገን ውድቀትን ፈርተን የማይሆን ነገር ነው። ስለዚህ ምን ማድረግ አለብን? ውድቀትን የሚፈራ ሁሉ ለስኬት መድረስ አይችልም ወይም ስኬትን ሊያገኛት አይችልም። ለምንድን? ውድቀትና ስኬት የተያያዙ ናቸው። ውድቀትና ስኬት ሆድና ጀርባ ናቸው። ውድቀት ካለ ስኬት አለ፣ ስኬት ካለ ውድቀት አለ። በቃ ሌላ ምንም የሚለይበት ነገር የለውም ማለት ነው። ሌላው በጎልማሳነትህ የደከምከውን በስተርጅና ምርኩዝ ይሆናል። ልብ በሉ። በጎልማሳነትህ የደከምከው ወይም ደግሞ ብዙ ድካም ያሳለፍክበት በእርጅና ሰዓት ምን ይሆናል? ምርኩዝ ይሆናል። በእርጅና ሰዓት ምርኩዝ ይሆናል። ይህ ማለት ብዙዎቻችን በወጣትነታችን በአልሆነ ነገር እናሳልፈዋለን ጊዜያችን። ነገር ግን ያን ጊዜ ብንጠቀምበት በደንብ መጨረሻ ላይ ሁሉን ነገር እናገኘዋለን ማለት ነው። ስለዚህ መጀመሪያ በወጣትነታችን መስራት የሚገባን ነገር መስራት አለብን። ኦኬ፣ በወጣትነት መስራት የሚገባን ነገር ካልሰራህ በእርጅና ጊዜ ምርኩዝ ታጣለህ ማለት ነው። ምርኩዝ ታጣለህ። ብዙዎቻችን በወጣትነታችን ብዙ ስራዎችን ሰርተን ለነገ ራሳችንን ያለ ነው፣ ሌላ ሰው ያስፈልገን። ነገር ግን ነገ ልጄ ይጦረኛል ወይም እንደዚህ ያደርገኛል ብለን የምናስብ ከሆነ ይሄ የአእምሮ ውድቀት ነው። ራሳችን በራሳችን ማቋቋም መቻል አለብን። ይሄ ማለት በጎልማሳነታችን ደክመን ለፍተን ከሰራን ነገ በእርጅና ጊዜ ያለምንም ድጋፍ ያለምንም ጧሪ በራሳችን መቆም እንችላለን ማለት ነው። ስለዚህ በወጣትነትህ በደንብ ጉልበትህ እስኪደክም መስራት መቻል አለብህ ማለት ነው። ሌላው ኃይለኛን በኃይል ሳይሆን በስልት ለማሸነፍ ሞክር። ኃይለኛን በኃይል ሳይሆን በስልት ለማሸነፍ ሞክር። ብዙ ኃይለኞች አሉ። በነገር ብትናገሯቸው በነገር የሚመልሱ፣ በሌላም ነገር ብትቀርቧቸው በጣም የተለየ አድርገው መመለስ የሚችሉ፣ ነገሮችን አቀላጥፈው በሌላ ዙሮ መመለስ የሚችሉ ሰዎች አሉ። እነሱን ሲሰድቧችሁ በመስደብ ሳይሆን ሲሰድቧችሁ በመሳቅ፣ ሲጠሏችሁ በመጥላት ሳይሆን ሲጠሏችሁ በመውደድ፣ መጥፎ ነገር ሲናገሯችሁ ጥሩ ነገር በመመለስ ማሸነፍ ይቻላል። ስለዚህ ኃይለኛን በኃይለኝነት መመለስ በፍጹም አይቻልም። መመለስ የሚገባል በሚስጥራዊ ወይም ደግሞ ስልታዊ በሆነ ነገር ስንመልስላቸው ከኛ በላይ እነሱ ተናደው ያን ነገር እንዳልሆነ ያውቁትና መመለስ ይችላሉ ማለት ነው። ስለዚህ ኃይለኛን በኃይል ሳይሆን በስልት ለማሸነፍ ሞክር ማለት እሱ ነው። ሌላው አዎንታዊ አስተሳሰብ ያለው ሰው ጋር ጓደኝነት ፍጠር። ምንድነው የሚለው? አዎንታዊ አስተሳሰብ ያለው ሰው ጋር ጓደኝነት ፍጠር። ይህ ማለት አዎንታዊ ማለት አሉታዊ የሚባልን ታውቃላችሁ አይደል? አሉታዊ ማለት እንደዚህ ያደረጉ እንደዚህ ያሉ እንደዚህ ያደረጉ ማለት የሆነ መጥፎ ነገር ይዞ የሚመጣ ሰው ጋር ይልቅ እውነታውን፣ አዎንታዊ ማለት እውነተኛ ማለት ነው ባጭሩ። እውነታን የሚከተል ጥሩ ነገርን የሚያደርግ ለስራ ትጉ የሆነ ታታሪ የሆነን ሰው ብትከተል አንተ የእሱን ፈለግ ተከትለ ጥሩ ደረጃ ላይ ትደርሳለህ ማለት ነው። ስለዚህ አዎንታዊ አስተሳሰብ ያለውን ሰው ለጓደኝነት ጥሩ ነው፣ ወይም ደግሞ ጓደኝነትን ፍጠር። ከሱ ጋር ጓደኝነትን ስትፈጥር የምታገኛቸው ያንተ ውጤቶች መልካም ወይም ደግሞ ጥሩ ደረጃ ላይ የሚያደርሱ ይሆናሉ ማለት ነው። ሌላው ሁል ጊዜ መሞከርህን አታቋርጥ። በጭራሽ ተስፋ አትቁረጥ። ሁል ጊዜ መሞከርህን አታቋርጥ። በጭራሽ ተስፋ አትቁረጥ። ይህ ማለት ደግሞ ምንድነው? እኛ በማንኛውም ሰዓት ከመሞከር ወደኋላ ማለት የለብንም። በየትኛውም ሰዓት በእያንዳንዷ ሰከንዶች ሁሉ
ጊዜያችን በስራ ላይ ማሳለፍ መቻል አለብን። ስለዚህ ማንኛውም ሰው ጊዜውን በስራ ላይ ማሳለፍ ከቻለና በውድቀቶች መካከል የሚፈጠሩትን ድክመቶችን መቀበል ከቻለ በአጭሩ አቀላጥፎ ሁሉን ነገር መስራት ይችላል። በአጭር ጊዜ መለወጥ ይችላል። ለስኬት መድረስ ይችላል ማለት ነው። አለዚያ ግን ሁልጊዜ መሞከርን የምታቋርጥ ከሆነ ተስፋ የምትቆርጥ ከሆነ አንድ እርምጃ መራመድ አትችልም ወይም አትችይም ማለት ነው። ስለዚህ ሁልጊዜ መሞከርህን አታቋርጥ፣ በጭራሽ ተስፋ አትቁረጥ። በማንኛውም ሁኔታ በስራ ሁኔታ ሊሆን ይችላል፣ በሌሎችም በፍቅር ጓደኝነት፣ በሌሎችም ሊሆን ይችላል። በማንኛውም ማለት ነው። እንዳጠቃላይ በማንኛውም ሁኔታ ላይ ተስፋ መቁረጥ ፈጽሞ የተከለከለ ነው። ምክንያቱም ሀሳቡን የማይለውጥ ምንድነው በሬሳ ሳጥን ውስጥ ያለ ሰው ወይም ደግሞ ወደ አፈር የተቀላቀለ ሰው ብቻ ነው ሀሳቡን መቀየር የማይችል ከሀሳብ ከመጥፎ ሀሳብ ወደ ጥሩ ሀሳብ መሄድ የማይችለው እሱ ብቻ ነው ማለት ነው። ስለዚህ ሁል ጊዜ መሞከርህን አታቋርጥ፣ በጭራሽ ተስፋ አትቁረጥ ማለት ነው። ከኋላ ሆነው የሚያወሩት አንተ ከፊታቸው ስለሆንክ ነው። ከኋላ ሆነው የሚያወሩት አንተ ከፊታቸው ስለሆንክ ነው። ስለዚህ ማንኛውም ሰው ከኋላ ሆኖ ሊያወራ ይችላል። ማንኛውም ሰው ስላንተም ላይሆን ይችላል። የሚያወራው ከኋላ ስለሆነ ብቻ ብዙ ነገር ሊያወራ ይችላል። አንተ ግን ከፊት መሄድህን ቀጥል፣ ወደፊት። ሰውን አታዳምጥ ወይም አታዳምጭ። መሄድ ያለብሽን መንገድ ተራመጂ፣ ሂጂ፣ አምልጭ። ስለዚህ በስራ ላይ በማንኛውም ሁኔታ ከኋላችሁ ሆነው ቢስቁ ቢቦርቁ አትስሟቸው። ወደፊት ብቻ ተራመዱ። ያኔ እነሱ የሳቁባቸው ነገ ሲያለቅሱ ታያቸዋላችሁ። ወይም ደግሞ ፊታችሁን ማየት ያስጠላቸው ጀርባችሁን ማየት ይናፍቃቸዋል። ስሩ፣ ውጤታማ ሁኑ። በማንኛውም ነገር ተስፋ አትቁረጡ። ዛሬ ያየናቸው በጣም አስተማሪና ጥሩ የሚባሉ ምክሮችና እንዲሁም ደግሞ ትምህርት አዘል ጥቅሶች ናቸው። እነዚህን በማንበብና በመጻፍ በቴሌግራም አስቀምጡልኝ፣ አሊያም ደግሞ ኮመንት ላይ እንዲሰራላችሁ የምትፈልጉትን ማንኛውንም ትምህርት ወይም ቃል ሊሆን ይችላል፣ እንደዛ አይነት ጥቅሶችንም ሊሆን ይችላል፣ ሌሎችንም ኮመንት ላይ አስቀምጡልኝ፣ በድጋሚ እሰራላችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።